ጆን በጣም ነው እንዴ? በጣም ነው ወንድሜ ብቻ ሳይሆን በጣም ደስ የሚለኝ ቲክቶከር ከዚህ ካሉት ኢትዮጵያ ውስጥ ካሉት ቲክቶከሮች በጣም የምወደው እና የማደንቀው ጆን ነው። ጆን ዳንኤል ነው። ሌላው ፌክ ነው። ዩኖ ፌክ ባትሪ ድንጋይ ናቸው። ጆ ግን ፌክ አይደለም። ያራዳ ልጅ ደግሞ ፌክ ነው ያቀም ታውቂያለሽ። ሰው አክባሪ ነው። ፌኮቹ ሰው አክባሪ አይደሉም። መጣች ቻንቹ አንቺ አንቺ የምትባዩ ሴትዮ ነይ እስኪ ነይ ግቢ ነይ እስኪ ጆይን አድርገሻል። አንቺ የምትባዩ ሴትዮ ነይ እስኪ ነይ ፌመስ መሆን ፈልገሽ ነው ከኔ ጋር ተጨቃጭቀሽ? እኔ የምልሽ አንቺ ሴትዮ ነይ እስኪ በጣም ፈልግሻለሁ። ጋይስ ጥሯት። ሶስት አክብሪ። ይሄ እኮ መለያይ ነው። እኔ በነገራችን ላይ አንቺ የምትባዩ ሴትዮ እኔ በጣም ትገርምኛለሽ። እንደው ኖርማል ልንገርሽ ብዬ ነው እውነት። ለምን እንደምትገርሚኝ ታውቂያለሽ? ሚዲያ ላይ ሁሉም ሰው ሲመጣ ለመፈመስ ነው። አይኑ አውቃዋለሁ። እኔ ተማርኩ ነኝ፣ እኔ ዲግሪ ይዤ ነው ምናምን እንደዚህ ይዤ ነው በጣም እንትን ነኝ ምናምን ትያለሽ። ግን አይደለሽም። የተማረ ሰው ፍትሃዊ ሲሆን ነው፣ ትክክለኛ አስተሳሰብ ሲኖረው ነው። እንዳንቺ አይነት መማር ካለ ግን የቲክቶክ ዶንጎ ይባላል። ቲክቶክ ላይ ቆይ በጣም ብዙ ነው። ቁጭ ብለሽ ገስት ላይ ተቀምጠሽ እኔ ተማርኩ ነኝ ስለኔ እንትን ልበልሽ እኔ ላስረዳሽ ምናምን ስለኔ ምንም አታውቂ። ስለኔ ትክክለኛ ቪዲዮ አይተሽ አታውቂ። ስለኔ የምታውቂው ሪከርድ የተደረገና ኤዲት የተደረገውን ቪዲዮዎች ነው የምታየው። ጊዜ ማለት ማናት የምታስገባት ትግራት አዳምጤ ጭራሽ እኔ ላስገባት እንዴ? ሞራላችሁ ባይ ሁሉሽ ትጠጫታለሽ። ሪከርድ አድርጉላት። ይሄንን አካውንት እንትን እያደረጋችሁ ጋይስ ትመጪና የሆነ ነገር ሀፕን ሲያደርግ እንደዚህ ብላ ነበረ፣ እንደዚህ ተናግራ ነበረ፣ እንደዚህ አውርታ ነበረ። መጀመሪያውንም አታውቂም። የተማረ ሰው ያዳምጣል። አታዳምጪ። ብዙ ቀን መጥፎ ንግግር ትናገሪያለሽ። ለምሳሌ ከአንቺ ከተናገርሽው ንግግር አንድ ነገር ነው። አሜሪካ ሀገር ነው የምኖረው ብለሻል። የምትሰሪበትን ምናምን ይታወቃል ስትለፈለፊ ማለት ነው። ነገር ግን የምትሰሪበት ቦታ ላይ ነጮችን በጣም አታክ እያደረግሽ ስትናገሪ ይላል። አብረሻቸው እየሰራሽ እንደዚህ ታወሪያለሽ። የተማርሽ ሴት ሆነሽ ማለት ነው። ያችን ሪከርድ አድርገው ግን ለሚፈልጉት ግባት ሊጠቀሙብሽ ይችላሉ። አብረሻቸው እየኖርሽ ማለት ነው አይደለ? እነሱ በፈጠሩት እንጀራ እየበላሽ እየኖርሽ በሀገራቸው እየኖርሽ ያችን ሪከርድ አንቺ ያወራሻት ወሬ ምናልባት ለመግለጽ የተጠቀምሽበት አነጋገር ሊሆን ይችላል። ግን እንደሚያስጠይቅሽ አላወቅሽም አይደለ? ትመጪና ሊያሾ እንደዚህ ብላ ነበረ። ሊያሾ ከሌን ሴትዮ የተማ ጭንቅላት ያለሽ ሰው ኮሽ፣ አይምሮ ያለሽ ሰው ኮሽ፣ ደደቦችን ለምን አታክ ታረጊያለሽ? ከሚመጥንሽ ጋር ለምን አታውሪ? ግን የተማርሽ ሴት አይደለሽም። የተማርሽ ሴት ብትሆኚ ኑሮ ጊዜሽን አታቃጥይም ነበር ሶሻል ሚዲያ ላይ ገስት ላይ ቁጭ ብለሽ። ያንቺ መማር ለኛ አይጠቅመንም። ሚዲያ ላይ እየመጣሽ አትንሿካኪ። የት ታውቂኛለሽ? ሲጀመር ሁልጊዜ የሆነ ነገር ሀፕን ሲደረግ ሚዲያ ላይ ከነዛ ከገንገቢት ግሩፖች ጋር አንድ ላይ ሆነሽ አትቀመጫ። ስለኔ አስተያየት አትስጪ። በጣም ብዙ ቀን ተናግሬሽ አላውቅም። ኮመንት ላይ ግን እረፊ እያልኩሽ ነው ማልፍሽ። ክብርሽን አትጠብቂም እንዴ? እንደ እድሜሽ አትኖሪም እንዴ? ትልቅ ሴት አይደለሽ እንዴ? ምን አይነት ራስሽ እንዴት ነው የምታዩ? እኔ ኢትዮጵያ እመጣለሁ እንነጋገር እንችላለን ምናምን ማንን ሊያ አታውቂኝም እኮ ብታውቂኝ ደስ ይለኝ ነበረ። በተቀረ ግን እየመጣሽ ኤዲት የተደረገ ቪዲዮ እያሽ አታሽቃብጭ። በጣም መፈመስ ትፈልጊያለሽ። በጣም በቃ ወይኔ ምናምን ጊፍት ለእኔ ሳይሆን ማለት ነው ገንዘብ ሰጥተሽ ልትደነቂ ትፈልጊያለሽ። እሱ ለዛ ገንዘብ እየሰጠሽ ለሚያደንቁሽ ለሊያ ሳይሆን ማለት ነው። በእኔ ጉዳይ ማለት ነው። በእኔ ጉዳይ ሰርጀሪ እኔና ሰርጀሪ የፈለግነውን ብንረጋገጥ ሁለታችን ገጥመን መስሉን። እንዳንቺ አይነት ደግሞ ሾቃቃ ተምሬያለሁ ብሎ የደነቆረ ሰው አይቻላቅም። እዛ ጋር ሄደሽ በሷ ጋር ለመወደድ ልታሽቃብጭ ስትይ ቆሌሽን ገፋ አባረረችሽ። አየሽ፣ ዝም ብለሽ ስለ ሚዲያ ሳታውቂ አትለፍለፊ። ፍምስና ፈልገሽ ከሆነ በራስሽ ሙድ መተሽ ፈምሺ። በተቀረ ግን ሊያ እንደዚህ ያለች ሊያ እንደዚህ ያለች ብለሽ ያልሻቸውም ሰዎች ምንም አላረጉኝም እኮ
ሰው ሳያውቀው ሰውን በዚህ ደረጃ ይከታተላል እንዴ ጋይስ? እኔ ተማርኩ ሰው ነኝ። ላስተምርሽ እችላለሁ፣ ላስረዳሽ እችላለሁ። የተማርሽውን እያረፍሽ ኑሪበት። ያንቺ መማር ላንቺና ለቤተሰብሽ እንጂ ለኔ አይደለም። ያንቺ መማር ቲክቶክ ላይ መጥቶ አስተያየት መስጠት ለኔ ምንም አይጠቅመኝም። ፍምስናውን ፈልገሽ ከሆነ ደግሞ በግልጽ ተናገሪ። ፍምስና እንትን ላይ አው ማሬ ኖ ኦ ማይ ጋድ ሙኒቲ ማይ ጋድ ካልጋር ተነሳ ምን ፍቅር አንቺ ያለች እና ቀጠሯችን እንዳለ ነው ላብ ጋይስ እሞዳትን ሳይ ደግሞ እንደዚህ አሽኮርመኛል። ማይ ጋድ ጂጂ እና እኔ እኮ ተረጋግጠን በራሳችን ዓለም ሰላም ሆነን እኮ አይደለ ጋይስ? ተከባብረን እየኖርን ነው። የዝሽ ደዊ ስጨርሽ እሺ ማሪ፣ የዝሽ ማሽቃበጥ ግን ያናድዳል። ማርትዬ አንቺ ደግሞ ጠፍተሻል። ይቺ ይሄ እንትና የሚለው ሀንቾ የሚሏ ሴትዮ ናታ። ሀንቾ የሚሏ ሴትዮ ማሪ ትመጣል። እራት ምድስላለሽ ሙና ገኝ ይበላለሁ። ምንም አልፈልግም። ሙኒቲ ማርያምን ምንም አልበለው። ማርያምን ቡና ብቻ ነው የጠጣሁት እስካሁን። ሙኒቲ ምን አለ ቤት ቤስቲ የኔ እናት እመቤቴ ምንም አልበላውም ጋይስ። ምንድን ነው የበላሁት? ቡርቴ ምንም ቡና ብቻ። ፊትሽ ተለወጠ። ኑሮ ነው አማሪ ወይዬ ቤስቲ እንዳንቺ ተራጋጭ ብሆን ቤስቲ እናቴ ትሙት እንዳንቺ ብጠቀጠቅጣቸው ደስ ይለኛል እኮ። እኔ እኮ ግራ ገባኝ እኮ ትንሽ ስናገራቸው ያብዳሉ። አሁን ሲሪዮ አሁን እዮዳብ ጋርና ጅጅጋ ገብታ ታለቅሳለች። ጋይሳውን ህይወት እታተሻላይ ናቸኘኛ ስድብ አታቂም እናቴ ስድብ አታቂም ስድብ አታቂም። መቅዲ ማናት? ልቾዬ መቅድዬ ጓደኛሽ አዲስ ናት። አየሽቶቹም የሴቶች እንባ ጠባቂዎች እንክሰሳት ይሉኛል። ማሪ ሳልሰድባቸው ልክ ልካቸው ስነግራቸው ፈርዶብኝ እኮ ማሪ ጌታ ዋይ አነ ተቃጥልና በገዛ ተይኝ። ኬኳ በፈጠረሽ ተይኝ። መቅዲ ካናዳ መጣች። ኢትዮጵያ እንዴ መጣች? አዲስ ናት። የምራችሁ አይገርማችሁም? እኔ አዲስ ናት አልደወልኩላት። ጤና የላቸው ጀምዬ እኔ እናት ትሙት የምሬን እኮ ነው። ምን ብታረግ እኔ ምን አውቄ ማሬ ምን አውቄ ልክ እኔ ሳይነጉኝ እኮ አይፈምሱም። ከዛ ስመልስ ይሄው አታክ አደረገቻቸው። ወይ እናቴ ልጅ አልደብቅም ማሪ እንዴት